እሺ ትላንት ኤፍሬም እና ሩታ የሰሩት ቪዲዮ ላይ ብዙ ሰዎች ኤፍሬምን ስትናገሩት አይቻለሁ፣ ኮምፕሌንት ስታቀርቡበት አይቻለሁ። ከሱ ሳይሆን ሐሳባችሁ ከተናገረው ነገር ያደረገው ነገር ልክ አይደለም፣ ያወራው ነገር ልክ አይደለም ነው። ሞቲቭ አሪፍ ሆኖ ሳለ ግን ያወራበት መንገድና ወሬው ግን ልክ አይደለም ነው። እኔም ሐሳቡን እስማማበታለሁ። ግን በመጀመሪያ ምን ቢያወራ ነው የሁሉ ሰው እንደዚህ ተናደረበት በሚለውን ቪዲዮን አይተን እንመለስ። ያው ሁሉ ነገር ተፈጥሮ ትንሽ ትናንትና ያለመግባባት ችግር ተፈጥሯል። ከቤቴ ውጣልኝ ብላለች። ያው ቤታቸው የሁለቱም ቤት ነው፣ የሩትም ያብርሽም የሁለቱም ቤት ነውና ሩታ ግን ያው ውጣ ብለዋለች እና እሱም ወጥቷል። አብርሃም የሚገኘው ሆቴል ላይ ነው። ሆቴል ይዞ ነው የሚገኘው አብርሃምና ይሄ ነገር ደግሞ መሆን የለበትም። በዚህ ሰዓት በዚህ ልጅ ወልዶ ሆቴል ይዞ ማደር የለበትም፣ ወይም ደግሞ ሆቴል ይዞ መቀመጥ የለበትም። ቤቱ ነው መቀመጥ ያለበት፣ ቤቱ ነው መኖር ያለበት። ምክንያቱም አንድ ክላስ ሰጥተው ከፈለጉ አብረው ማደር ይችላሉ። ግን አንድ ክላስ ሰጥተው አብረው ልጃቸውን ማሳደግ ይችላሉ፣ ነገሮች እስከሚስተካከሉ ድረስ ማለት ነው። ትንሽ ደብሮኛል። ምክንያቱም አብርሃም በዚህ ሰዓት ሆቴል መቀመጥ የለበትም። እኔ የምሬን በጣም ነው የሚደብረኝ። አብርሃም ሆቴል እየኖረ ብቻ በጣም ይደብረኛል። ምክንያቱም ይህ ሁሉ ነገር እየለፋ የነበረው ይህ ሁሉ ነገር እያደረጉ የነበረው ሁለቱ አንድ ላይ እንዲሆኑ ነበር። ሁለቱ ተስማምተው ልጃቸው እንዲያሳድጉ ነበር። እሷ እዚህ ቤት ውስጥ እሱ ደግሞ እዛ ሆቴል ጭራሽ የማይመጣና ደስ የማይል ነገር ነው እየተፈጠረና እየሆነ ያለው ነገርና የልጁ አባት ደግሞ ሆቴል ለሆቴል ሲንከራተት ደስ ይላታል ብዬ አላስብም። ውስጧ ላይ ደስተኛ ትሆናለች ብዬ አላስብም። እንደኔ ማለት ነው። አብረው መኖር ይችላሉ። አንድ ቤት ውስጥ ሆነው አንድ ክላስ ሰጥተው እዛ አንድ ክላስ ውስጥ መኖር ይችላሉ። እኔ እንደዛ ብዬ ነው የማስበው። ልጃቸውን አብረው ቢያሳድጉ ችግር የለውም፣ ኖርማል ነገር ነው። እሺ ቤተሰብ ያወራውን ነገር ሁላችሁም ሰምታችኋል። አብርሃም እንደ ሩሙይት ወይም ደግሞ አንድ ክፍል ቤት ሰጥቶት ምናምን አንድ ቤት ውስጥ አንድ ክፍል ምናምን ሰጥቶት የሚኖር አይነት ሰው አይደለም። እውነት ለመናገር ከዚህማ ሆቴል ቢያርፍ ነው የሚሻለው፣ እንደኔ ሐሳብ ማለት ነው። ሆቴል ይሻለዋል እንጂ እነሱን ለማስታረቅ አንድ ላይ ለመሆን በሚል ሐሳብ አንድ ክፍል ላይ ተቀምጦ መኖር አለበት ብዬ አላምንም። ምክንያቱም ሩታን ፍቃደኛ ስለማትሆን ማለት ነው። ሩታ ፍቃደኛ ካልሆነች ደግሞ አብርሃም መጀመሪያ ራሱ ያመጣው ሐሳብ ነው ይሄኛው። አንቺ አዲስ አበባ ነይ፣ አንቺና ልጄ አንድ ላይ ሆኖ እኔ ደግሞ ከቤት ውጣላችኋለሁ፣ ንብረትም የምትፈልጉ ከሆነ ውሰዱት ብሎ ሐሳቡን ያነሳው ራሱ አብርሃም ነው። ሩታ አይደለችም ይሄን ሐሳብ ያነሳችው። እና ያም ነገር ደግሞ የታወቀ ነው። ያው ወደ ቤታቸው እንዲመለሱ ስለፈለገ ሌላም ቤት እንዲከራዩ ስላልፈለገ በዛ ሞቲቭ ነው ሲያደርግ የነበረው እና ያን ሐሳብ በጣም አድንቀናል። ግን ኤፍሬም ያው ቤት ውስጥ ተመልሶ መጥቶ አንድ ክፍል ቤት እንዲሰጠው ምናምን እንደዛ ደግሞ መኖር የለባቸውም ብዬ ነው የማስበው። አብርሃም የፍቺ ወረቀቱን ፈጽሜያለሁ፣ የፍቺ ወረቀቱን ፈርሜያለሁ ብሎ ካሰበ እዚህ ሁሉ ነገር ውስጥ መግባትም አያስፈልገንም። ፍቺውን ከፈጸመ ማለት ነው። ፍቺውን ከፈጸመማ ለምን አብሯት ይኖራል? ይሄ ፍርድ ቤትም እኮ የሚቀበለው ነገር አይደለም። ገባችሁ አይደል? ፍርድ ቤት የማይቀበለው ነገር ለምን ያደርጋል? ለምንስ ራሱ ውስጥ ሌላ ጣጣ ያመጣል? አብርሃም አንድ ቤት ተከራይቶ መኖር አቅቶ ራሱን የመሰለ ቤት አሁን የሚኖርበትን ቤት ጽድት ያለ ቤት ተከራይቶ መኖር እንደውም መግዛት እንኳን ይችላል፣ አቅሙ አለው። ሆቴል የሚቆይበት ምንም ምክንያት የለም። ገባችሁ አይደል? አብርሃም ሌላ ህይወት መሰርታለሁ፣ ሌላ ህይወት ኖራለሁ፣ ከፈለኩ ሰው ጋር ኖራለሁ የሚል ከሆነ አሁንም ቢሆን ከሩታ ጋር መቆየት የለበትም። አንድ ቤት ለምን ይኖራል? ኤፍሬም ለምንድን ነው የሚኖረው አንድ ቤት? እስቲ አሁን አንድ ቤት እየኖሩ ነገ ሄርሜላ ብትመጣ ነገ አቤላ መጥቶ ነገር ቢፈጠር ምናምን መልሰን ሄርሜል ሩታን ተወቃሽ እናደርጋት? ተው፣ ሌላ ነገር ነው የሚነሳው እንጂ በሰላም የሚኖሩ አይመስለኝም። እንደዛ ቢሆን ራሱ ከሆነም አይቀር ይሄ ፍቺ ነገር ትተን አብረን እንኖራለን ሚሉ ከሆነ እሰየው፣ እኛም ደስ ይለናል እኮ። ይሄ እኛም ሐሳብ ነው። ኤፍሬም የሚፈልገው ይሄን ነው። አብዛኞቻችን የምንፈልገው ይሄን ነው። አሁንም ቢሆን እነሱ አንድ ላይ እንዲሆኑ ነው። እንደዚህ የሚሆን ከሆነ በቂ ይሁን ነገር ተደርጎ ጋሽዬን አስገብታችሁ ሽማግሌ ተልኮ እንደ ወጉ እንደ ባህሉ እንደ ሃይማኖት በስትክክል የሚደረገውን ነገር ተደርጎ ነው ቤት መግባት ያለበት ብዬ ነው የማምነው። ካልሆነ ግን አሁንም ሄርሜላን ከህይወቱ ሳያስወጣ ሄርሜላ ጋር ሄዳ አንዴ ራት ጋበዝኩት፣ አንዴ ምሳ ጋበዝኩት፣ አንዴ ቤት የጠራሁት ምናምን የምትል ከሆነ ትዳሩን እንደ ትዳር
ማከብር ከሆነ እሷንም ፈልጋ ሄርሜላንም ፈልጋታለሁ ሩታንም ፈልጋታለሁ የሚል ከሆነ ይሄ ሐሳብ በጭራሽ አያስማማንም ሁላችንም። ምክንያቱም ሁለት እግር አለኝ ተብሎ ሁለት ዛፍ ላይ እንደማይወጣ ማለት ነው። አንድ ቦታ ላይ ብቻ ነው ጸንቶ መቆም ያለበት ብዬ ነው የማምነው። አብርሽ ሐሳብህን አሁንም ቢሆን ግልጽ አድርግልን ፕሊዝ። ሩታም ሐሳብሽን ቢሆን ግልጽ አድርጊልን። ብዙ ጊዜ እንዲህ አይነት ቪዲዮዎች ያው ግጭት ሲፈጠር ነው በጣም ቫይራል የሚወጡትና እኛም ደግሞ የምናየው ብዙ ጊዜ ሐሳባችንም የምንሰጠው ግጭት ሲፈጠር ነው። በሰላም ጊዜ አስተያየት ሰጥተን አናውቅምና ያም የኛም ድክመት ነው ብዬ አምናለሁ። እናንተም ግጭት ሲፈጠር ነው ብዙ ጊዜ አስተያየት የምትሰጡት፣ በጣም ቪዲዮን ተከታትላችሁ የምታዩት። ሆኖም ግን ደና ነገራቸውንም ብናይ ደስ ይለኛል። እኔ ሁሌ ግጭት አሁን ይሰለቻል። ሩታን ሌላ የሚያገባ ሰው ተገኝቷል፣ ፕሮሰሷን ከነ ልጁ ጨርሶ የሚወስዳት ሰው ተገኝቷል ምናምን የሚባለው ነገር ቶታሊ ውሸት ነው። በቃ ይሄን ማን ሁላችሁ ውሸት ነው። ሩታን የትም የሚወስዳት ሰው የለም። የሆነ ሰው ይወስዳታል ምናምን የሚወራው ወሬ ውሸት ነው። ምን አለ በላችሁ ከአዲስ አበባ ንቅንቅ አትልም። ከአዲስ አበባ ከሄደች ራሱ ብታጅራ የምትሄደው ሌላ ቦታ አትሄድም። አቅሙ የላትም ያልኩ አይደለም፣ ገንዘቡ የላትም ያልኩ አይደለም። ግን በዚህ አይነት ፍጥነት ፕሮሰስ የሚያልቅላት አይደለችም። ማንም ፕሮሰስ በዚህ አይነት ፍጥነት አልቆለት ስለማያውቅ ማለት ነው። እና ይሄ የሚወራው ነገር ዝም ብሎ ነው፣ ውሸት ነውና ግን አንድ ላይ እንዲኖሩ ከተፈቀደ አንድ ላይ እንዲኖሩ ከተፈለገ ግን ስርዓት ባለው መንገድ ሽማግሌ ተልኮ ወጉን ስርዓቱን ተጠብቆ ነው መሆን ያለበት። አብሬሽም ደግሞ ማድረግ ያለበትን ነገር አድርጎ እነ ሄርሜላን እና አቤላን ከህይወቷ አስወጥቶ ይሄን ደግሞ በጣም ብዙ ሚሊዮን ጊዜ ነው ያወሩት። እኔ ራሱ በቃ አስወጣቸው። እነሱ እንኳን ለጓደኝነት ለፍቅረኛ ምናምን ይቀርና ለምንም ነገር የማይጠቅሙ ሰዎች ናቸው። በቃ ህይወትን ከማበላሸት ውጪ ምንም የሚያደርጉት ነገር የለም ብዬ አውርቻለሁ። ያው ሩታ የሚያጠፋቸው ጥፋት አለ። ሩታንም ደግሞ በመወቅስበት መንገድ ወቅሻለሁ። አብርሽንም የሆነ ሰዓት ላወራሁት ነገር ይቅርታ ጠይቄያለሁ። ልክ እሱ ያለው ነገር ስላደረኩበት ማለት። አሁንም እንደ ወንድም ግን የሚበጅህን ነገር አንተ ታውቃለህ ከኔ በላይ አብርሽ፣ አንተ ታውቃለህ ከኔ በላይ የሚበጅህን ነገርና ይሆናል ብለህ የምታስበውን ነገር አድርግ። እኛ ሁላችንም የምንሰጠው አስተያየት ብቻ ነው። አንተ ህይወት ላይ ገብተን አንድ እርምጃ እንኳን መራመድ አቅሙም ችሎታውም መብቱም የለንም። ለዛ እኛ አንተ ህይወት ላይ ሐሳብ መስጠት እንችላለን። ማንም ሰው ሐሳብ መስጠት ይችላል። ምክንያቱም ህይወታችሁ በሙሉ ሚዲያ ላይ ስለወጣ እኛም ደግሞ በሚዲያው ተጠቅመን ሐሳባችንን መግለጽ፣ እንደምንወድ መናገር፣ እንዲስተካከል የምንፈልገውን ነገር መናገር፣ ትችትም ከሆነ እንደ ወንድምነት የመናገር መብት አለን። ስርዓት ባለው መንገድ ማለት ነው፣ ስድብ ሳይቀላቅል ስርዓት ባለው መንገድ ሐሳባችንን መግለጽ እንችላለን። ይሄ ደግሞ ከወንድምነት የመነጨ ነው እንጂ ከክፋት የመነጨ ነገር አይደለም። ከዚህ በመቀጠል ያው ወንድማችንን ፍሬውን ታውቁታላችሁ ሁላችሁም። በአብርሽ ቪዲዮ ላይ በጣም ብዙ ጊዜ ሐሳቡ የሚሰጥ ልጅ ነው። ይሄ በምስሉ ላይ የምታዩት እና የሐዋሳ ልጅ ነው፣ ጓደኛዬ ነው። በእርግጥ ረጅም ጊዜ ነው በስራ ምክንያት አንድ ሁለቴ የተገናኘ ነው። ከዛ ውጪ ተገናኝተን አናውቅም። ግን የሐዋሳ የማውቀው በጣም ጥሩ ልጅ፣ ጎበዝ፣ ትዳሩን የሚያከብር በጣም ጠንካራ በሃይማኖቱ የሚሆነ ልጅ ነውና ብዙ ደግሞ በነ ሩታና አብርሽ ላይ ቪዲዮ ላይ ሐሳብ ብዙ ጊዜ ሰጣይቸዋለሁ። ሰሞኑን ሄደ መለስ ሲል ነው ያያችሁት። 3 ቀን 4 ቀን 5 ቀን ቪዲዮ ሳይሰራ ድጋሚ አንድ ቀን የመጣ ይሰራልና ያም ደግሞ የሆነበትን ምክንያት ትላንት በለቀቀው ቪዲዮ ላይ አይታችሁታል ብዬ አስባለሁ። የና አብርሽ እና ሩታ ጉዳይ እንደሰለቸው መስራት እንደማይፈልግ እነሱ ጥሩ ነገርን ማድረግ እየቻሉ ለምንድነው ሁሌ ጸብን ያስነሱ? በአጭር የሚቋጭን ነገር ለምንድነው አንዛዝተው ሰውንስ ተመልካችንስ ለምንድነው የሚያሰለቹት? ለምንድነው እኛንስ የሚያሰለቹን? እኛ ሁሌ ሐሳባችንን ስንሰጥ ከጥሩ ጎን ነው ለእናንተ ካለን መልካም ጎን ነው እንጂ በክፋት አይደለም። ያላይታችሁ ደግሞ ቶሎ የሚስተካከል ነገር እንደ ትልቅ ሰው ቶሎ ፊክስ የሚደረግን ነገር ለምንድነው አንዛዝታችሁት እኛንስ የምታንዛዙን? እኛስ ለምንድነው እንዲደብረን የምታደርጉት ብሎ
ካሁን በኋላ በእነሱ ሀሳብ ላይ ቪዲዮ አልሰራም ብሏል። እኔ እንደኔ ፍሬው ይሄ ቪዲዮ እንደምታየው እርግጠኛ ነኝ። ካላየው ደግሞ ሁላችሁም እንድትልኩለት እንፈልጋለሁ፣ ሼር እንድታደርጉለት እንፈልጋለሁ። በእነሱ ላይ ሀሳብን መስጠትን እንዳታቁሙ ወንድሜ። ምክንያቱም በጣም ብዙ የሚጠቀሙ ሰዎች አሉ። አንተ አብርሽና ሩታን ተገና አደረክ እንጂ ለብዙ ባለ ትዳሮች ለብዙ ቤት ላላቸው ትዳር ላላቸው ቤተሰብ ላላቸው ሰዎች በጣም ብዙ ምክር የምትመክር ልጅ ነህ። በጣም ብዙ ነገር የምታሳይ ልጅ ነህ። ኢቭን እኔ ገብቼ በየቀኑ ያንተን ቪዲዮ ማየው ብዙ ነገር ነው ካንተ መማረዋ ፍሬው እና እንድታቆም አልፈልግም በእነሱ ላይ ሀሳብ መስጠትን። ኮሚኒቲም ደግሞ በጣም ብዙ ኮሚኒቲ ገነባኸው እንዲህ አይነት ኮንተንት ላይ ነውና ይዞብህ እንዳይጠፋ ያ ሁሉ ነገር ያው ኦፍ ኮርስ የሱ ቤተሰቦች እንደምታዩለት አውቃለሁ ምንም ቢሰራ፣ ግን ሞር ደግሞ ትዳር ነክ ነገሮች ላይ የጥንዶች ነገሮች ላይ ደግሞ ሞር ሀሳቡን ቢሰጥ ደግሞ እኛም ተጠቃሚ እንሆናለን። ትዳር ውስጥም ያሉት ከትዳር ውጪም ሜቢ ትዳር እንያሰቡ ያሉት በጣም ከፍሬው ቪዲዮ ብዙ ነገር መጠቀም ይችላሉ ብዬ ስለማስብ ወንድሜ ፕሊስ እንዳታቆም። በተቻለኝ አቅም ለማግኘት ሞክራለሁ አንተንም በአካል እንዳታቆም ስል መናገር ፈልጋለሁ። ግን አንተ የራስን ውሳኔ መወሰን ትችላለህ። በመቀጠል ባለፈው ቪዲዮ ላይ ያው ሩታ ወደ ቤቷ ስትመለስ አብርሽ ጥያቄ አቅርቦልኝ ነበር እንደመጣ ከሐዋሳ ከኛ ጋር መተህ ብታከብር ደስ ይለኛል ወንድሜ ምናምን ብሎኝ ነበረ። ያው ከአንዳንድ ምክንያቶች ያው በዓልም ሰሞን ስለነበረ መምጣት አልተመቸኝም ወደ አዲስ አበባና ግን ወደ ቤቷ በመመለሷ ሩታ በጣም ደስ ብሎኛል። እንኳን ደስ አላችሁ። ግን ቀደም ያልኳችሁትን ነገር አብርሽ ከግምት ውስጥ አስገብተህ ሩታም ከግምት ውስጥ አስገብታችሁ ሰከን ብላችሁ አስቡበት። ነገሩ ዝም ብሎ የህፃናት ጨዋታ እንዳይሆን ማለት ነው። ሚዲያውም ደግሞ እናንተን እንዳይሰለቻችሁ እውቀት በተሞላበት መንገድ ቁጭ ብላችሁ ከካሜራው አውርታችሁ ነገሩን ብትፈጽሙት ባይ ነኝ። ያው እኔም እቺን 3-5 ቀን ሙሉ ቪዲዮ አልሰራውም። ያው በዓልም ስለደረሰ የዛን ሰዓት በዓል ላይም ትንሽ ቢዚ ሆኜ ስለነበርኩኝ ትንሽም ደግሞ አሞኝ ነበር። ያው ድምጼም ልክ አይደለምና በዛ ምክንያት ነው። ያው ካሁን በኋላ ደግሞ በየቀኑ ቪዲዮ መሰራላችሁ ይሆናል። 20 ሺህ ልንገባ ነው። ሰፖርት አድርጉን በደንብ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ይመቻችሁ። መልካም ቀን።